ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ የእፎይና የዘመድኩንን ቆይታ በተመለከተ አብረን እናያለን። እስኪ ይህን ቪዲዮ እንይ። ሳናውቅም አጥፍተን ያስቀየምናቸው የተቀየሙን ካሉ ሁሉንም ይቅርታ ማለት እወዳለሁ። አንዳንዴ ሳናውቅ ልንበድላቸው እንችላለን። እነኛን ይቅርታ ማለት እፈልጋለሁኝ የተቀየሙኝ ካሉ ማለት ነው። ምክንያቱም እዚህ ሰዎችን ለማዳን ነው እንጂ ሰዎች እንዲበሳጩ፣ እንዲቀየሙ፣ እንዲናደዱብን ኢንተረስታችንም አይደለም። የተጠራ ነውም ለዛ አይደለም። ሰዎችን የማስከፋት፣ ሰዎችን የማበሳጨት፣ የማሳዘን ኢንተረስታችንም አይደለም። አስተምሮቱ ሆኖብን ግድ ሆኖብን እንደው ሐሰተኛ ነው ሐሰት ነው አስተምሮቱ እንላለን እንጂ አንድ አብደላ የሚባል አንድ መሐመድ፣ አንድ ኑሪ የሚባል አንድ ሪተራሪ የምትባል እህቴ ወንድሜ፣ እነሱን በማስከፋት ምን እጠቀማለሁ? ምን እጠቀማለሁ? ምንም የምጠቀመው ነገር የለም እኮ። አብረን ተምረናል፣ አብረን ተጫውተናል፣ አብረን አድገናል። ጓደኛ ብዙ ከሙስሊሞች ጋር አብረን አሳልፈናል። ግን ደግሞ እውነት ከሐሰት መለየት ስላለበት የእኛም ወገኖች በሐሰት መጭበርበር ስለሌለባቸው ቅን ንጹህ ልብ ያላቸው ሙስሊም ወንድሞቻችን እንዳሉ እናውቃለን። እህቶቻችንም እንዳሉ እናውቃለን። አስተምሮታቸው ምንም እንኳን የተሳሳተ ስለምንወዳቸው ነው ባይዘው የምንሰራው። እኔ ባልወዳቸው ሙስሊሞችን ምን አገባኝ ብዬ መተው እችላለሁ። ምን አገባኝ እንደፈለጋቸው ብዬ ግን ስለምንወዳቸው አሁን በምንም አይነት ሁኔታ በምንም አስቸጋሪ ሁኔታ ውስጥ እንኳን ብንሆን የምንሰራው ዘላለማዊ ሰዓት ውስጥ እንዳገቡ ህይወት እንድታገኙ ነው እንጂ እኔ እፎይ በልጁ አምኜ የዘላለም ህይወት አገኛለሁ። የሞተልኝ አለ። እሱን አምኜ እሱን አክብሬ እሱን ተከትዬ ስጋ ደሙን ተቀብዬ መኖር እችላለሁ። ነገር ግን እዚህ ደግሞ መወደው መሐመድ የሚባል ምስኪን ወንድም አለ፣ ኢትዮጵያዊ የሆነ ግንባሩ ሲጠቁር የሚሰግድ እዚህ ጋር እህቴ ያለች በችግር ውስጥ ሆና መከራ እየጠበሳት በቀን 5 ጊዜ ሶላት መስገዳለች፣ ለተሳሳተ ማለት ነው። በዚህ ኑሮ እየጠበሳት ስትሞት ደግሞ ሲኦል እንደምገባ ሳቅ አለማዘን አልችልም። ስለማዝንም ነው ያለሽበት ስህተት ነው ማለት ሊያስከፋት ይችላል። ወደ ህይወት ሲመጡ ብዙዎቻው ወደ ክርስትናው ሲመጡ ከመጡ በኋላ ነው የሚገባቸው። እንደዛ በፊት እኮ በጣም እናደድብህ ነበር፣ ጠላ ነበር ምናምን የሚሉት ያስቀየምኳቸው የሚመስላቸው ስለመወዳችሁ ነው። ያስቀየምኳችሁ የሚመስላችሁ ስለማከብራችሁ ዘላለማዊ ህይወትን እንድታገኙ እንድድኑ ነው። ቦልድ ላይ እንዲህ ስንናገር እናንተን ከመጥላት እናንተን ከማዋረድ አንጻር ሳይሆን አንዳንዴ ቶኔ ትንሽ ድምፄ እንዳንበሳ ቅድም ሲጮህ እንደሰማው አሃይ ማለት እዚህ ጋር ቮካሉ ወፈር ያለ ነው። ቀጭን ነኝ ባይዘይ ድምፄ ወፈር ስላለ የቁጣ የማበሳጨት እንዳይመስላችሁ። እናንተን በማስከፋት እናንተን በማበሳጨት ማገኘው ቤሳቤስት የለም። እናንተን በማስከፋት ምንም ማገኘው ነገር የለም። ክርስቶስ ጎበዜን ጀግና አይለኝም። እናንተ ዘላለማዊ ህይወት ብታገኙ ግን እናንተ ከሚጠብቃችሁ ፈተና፣ ከሚጠብቃችሁ ችግር፣ ከሚገጥማችሁ ወደፊት እሳት ቅጣት ትድናላችሁ። ያ ያስደስተኛል። ያን ነው የኛ ደስታ። አሁን ያለንበት እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው። ወደፊትም ደግሞ እሱን ያስጀመረን እሱ ያስጨርሰናል። እንግዲህ እፎይ እያለ ያለው ያን ሁሉ የቀብተ እምነት ስራ የምሰራው የሙስሊም ወገኖችን ለማበሳጨት፣ ለማናደድ ወይም ደግሞ እነሱን ለመስደብ አይደለም፣ ስለምወዳችሁ ነው። ከዛ በተጨማሪ ደግሞ እውነቱን እውነት ሐሰቱን ሐሰት ማለት ስላለብኝና መናገር ያለብኝን ነገር ስናገር ደግሞ ያ ወደ ስድብ እንደ ስድብ ነው ተብሎ ስለተወሰደብኝ ነው ፖይንቱ። ያው የሚገርማችሁ ነገር የተለያየ አስተምሮ እስከሆነ ድረስ አንድኛውን አስተምሮ ለምሳሌ የክርስትና አስተምሮ ስትናገር ከክርስትና ውጭ ያለው አስተምሮ ስድብ ይሆናል ማለት ነው። ያ ማለት ትክክል አይደለም ይባላል። ስለዚህ ትክክል አለመሆኑን መናገር ደግሞ ከወደ ተቃራኒ ሳይድ ቁጣን ያስነሳል። ግን እሱ እያለ ያለው
እናንተ እንድትቆጡ፣ እንድትናደዱ፣ እንድትበሳጩ ሳይሆን እንደኔ እንድትድኑ መልእክት ለማስተላለፍ ነው እንጂ እኔ እናንተን ለማበሳጨት ሆን ብዬ ያደረኩት ነገር አይደለም። ግን እኔ በሄድኩበት መንገድ፣ እኔ በዳንኩበት መንገድ መታችሁ እንድትድኑ ስለምፈልግ ነው ብሎ ነው መልእክቱን ያስተላልፈው። ከዛ በተጨማሪ ይሄን ደግሞ በእኔ ሌላ አካውንት ከፍተዋል። ቅድም አንተ በእኔ ተጻፈብኝ ብለሃል አይደለ? በእኔ ስም ተጽፎ በእኔ ስም ከፍተው አካውንት ማለት ነው። ገዝታቸው ላይ ያስቀምጣሉ። እፎይ 3 ይላል። ፕሮፋይሉ የኔ ነው፣ ስሙ የኔ ነው። ገዝታቸው እፎይ ይመጣል ብለው ማስታወቂያ ይነግራሉ። ከዛ ገዝታቸው ላይ ይቀመጣል። ከዛ በኋላ ሰው ምን ይመስለዋል? እኔ ቤታቸው ያለው ይመስለዋል። ሄዶ ያዳምጣቸዋል፣ ጊፍት ይሰጣቸዋል። ምን ያህል እንደሚያሳፍር አየው የሚሰሩት ነገር። መረጃ ማቅረብ ትችላለህ? ኧረ ይኸው ልላክልህ። እስልምናን ልቀበል ሁሉ በውስጥ እንደጻፍኩላቸው ሁሉ አድርገው እንትን ይላሉ። እኔም በቃ እስልምና ግራ ገብቶኛል እያጠናው ነው ሙስሊም ልሆን ነው ብዬ እንደጻፍኩላቸው አድርገው ያሳያሉ። ገዝታቸው ሊያስቀምጠው ሰው መሰብሰቢያ ማለት ነው። እፎይ ይመጣል እያሉ ማስታወቂያ ይነግራሉ። በእኔ ስም አካውንት ይከፍቱና ደግሞ ገዝታቸው ሊያስቀምጣሉ ፕሮፋይል እኔን አድርገው። ከዛ እፎይ ያለ ብለው ሰው እንዲያዳምጣቸው ማለት ነው። በዚህ መጠን ነው የሚዋሹት። ባይዘይ በዚህ መጠን ብልግና፣ በዚህ መጠን ማለት ነው። ያው አሁን ይታያል አካውንቱ የሙስሊም ነው። ከስራ የኔም ፕሮፋይል ሜቢ አቅርብልን ከቻል አቅርበው። እፎይ 3ን በዚህ በኩል ያለው እታች እንግዲህ እነኚህ ኡስታዞች ናቸው፣ ቤት ውስጥ ኡስታዞች ናቸው። የኔ አካውንት ይኸው እዛ ጋር እነሱ ጋር ቁጭ ብሎ የኔን አስመስለው ከፍተው ከላይ ወደ ኢንሱን አሳያቸው። ዝቅ አድርገው ስንት አለ ወደ ኢንሱ ቤታቸው ውስጥ ትንሽ አጫውተው 2.4 ሚሊዮን ታብ አለው። 6700 ሰው አለ። የሙስሊም አካውንት ላይ የተለቀቀው ነስሪያ የምትባል እንግዲህ ዝቅ አድርገው ከስር በውስጥ እንዳወራን ተደርጎ ይሄ ትንሽ ማቅረብ ከቻልክ አቅርበው። ያ አየው የኔ ፕሮፋይል በኔ ፕሮፋይል ተደርጎ ማለት ነው። ወገኔ እስልምናን እየተከታተልኩ ነው በንጽጽር ወንድሞች ቤት ይላል። አትቀልዳ። ዋው ይመች። ግን በስሩ ነህ ከምትከታተል ለምን ገስት አትገባም? ወገኔ እኔ ገስት ከገባው ጥያቄያቸው መመለስ አልችልም። ስለዚህ ገብቼ ክርስቲያን ወገኖቼን ከማሰድብ ብዬ ነው። ወገኔ ነው ደግሞ ሰውየው። ኧረ እፎይ እየነቃ ነው፣ ቀጥልበት። ከይቅርታ ጋር ግን ወገኔ ባትለኝ ስሜ ነስሪያ ነው። እሺ እፎይ። ያ ሌላኛው ስክሪንሻት አለ፣ እሱን አሳየን። እኔ ራሱ በቃ እስልምናን እያጠና ሙስሊም ልሆን ነው ምናምን ብዬ እንደጻፍኩ እንደዛ አድርገው ይለቃሉ። እስቲ አምጣው። ገስት ላይ ለምን አገባም ምናምን። አዎ እፎይ ማታ ኢምሩ ሲጠብቅህ ለምን ቀረ? እኔ ኢምሩን አልችለውም ወገኔ፣ እሱንም በግድ ነው ማለት እችላለሁ ትል የለ እንዴ? አዎ እችላለሁ፣ ግን እኔ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ ደግሞ የሰውየው እንትን ነው። እመነኝ እፎይ አንተም በቅርቡ ትሰልማለህ ወገኔ። እኔም ለራሴ እስልምና እየተማርኩ ነው፣ የምናይ ይሆናል። እሺ እፎይ እንጠብቅሃለን በቅርቡ። እንግዲህ በዚህ መጠን ነው ድራማ የሚሰሩት ኡስታዞቻቸውም ሪከርድ የሚያደርጉትም። አየህ እንግዲህ ገስት ላይ ግባ ከስራቱን ከዛ ገስት ላይ በስም የከፈቱትን አስገብተው እፎይ ይመጣል ብለው በሰፊው በፌስቡክ በተለያየ ተጽዕኖ ባላቸው ሶሻል ሚዲያው ላይ በሚታወቁ ሰዎች ቪዲዮ ካሰሩ በኋላ እፎይ ይመጣልስ ብለው ከዛ በእኔ ስም የከፈቱትን አካውንት ገስት ላይ ያስቀምጣሉ። ከዛ ጊፍት ይለቅሙብኛል። ከዛ ደግሞ ያው እፎይ እስልምናን እየተማረ ነው ብለው ደግሞ በውስጥ ያው እንደዚህ ጽፎልናል ብለው ይፖስታሉ። ምን ትላለህ? ይሄንን እንግዲህ አሁን እነኚህ የሃይማኖት መምህራን ናቸው። ባይዘይ የሃይማኖት መምህራን ተብለው ናቸው። በየቀኑ አዳዲስ አካውንት እየከፈቱ ሻዳ ያስይዛሉ የራሳቸውን ሰው። በየቀኑ እናዋርዳቸዋለን እሱን ውሸታቸውን። እሱ አልበቃ ብሏቸው እኔንም ሊያሰልሙኝ ነው በሐሰት የኔንም ፎቶ ወስደው ገስታቸው ሊያስቀምጠው እኔ ቤት ገፍቼ እያስተማርኩ ሌላ አካውንት ከፍተው ደግሞ በዛ ጋር ገስታቸው ላይ እፎይ እኛ ጋር ነው ብሎ አስቀምጠዋል።
እንዴ ምናምን ስትል ይኸው እስልምናን እየተማርኩ ነው ሙስሊም ልሆን የሚል ደግሞ ቴክስት ያመጣሉ። በዚህ መጠን ይዋሻሉ። ትስቃለህ። በጣም አስቸጋሪ ናቸው ወገኔ። እንግዲህ እናጠቃለሁ። እፎይም በዚህ ልክ ነው እንትን እያሉት ያሉት ባሏለበት ባላለው አካውንት የሐሰት አካውንት እየከፈቱ የሐሰት ኮንቨርሴሽን ስክሪንሻት ፖስት እያደረጉ ምናምን እንደዚህ ህዝቡን ማኒፑሌት ለማድረግ ምናምን ይሞክራሉና ይሄ ልክ አይደለም። በቃ በንጽጽር ትምህርት ይታወቃል። ቀርቦ መወያየት በፍቅር እንደውም በፍቅር በቃ በደስታ በፍቅር በጥሩ ዳኛ ሆኖ በስነ ስርዓት ይሄ እንደዚህ ነው፣ ከዚህ አንጻር ይሄ ነው ይሄ ነው ተብሎ ማስረዳት፣ ከዛ በኋላ ጉልበት ያለው ያሳምናል ማለት ነው። ያ ደግሞ ይሄ ማሳየቱ መጽሐፍ መገለጣቸው ቁርአንም ይሁን ከመጽሐፍ ቅዱስ የተጠቀሰ መማማሩ ሰዎች ከተለያየ አንግል አይተው የተሻለውን ወይም ደግሞ እንድንበታለን የሚሉትን መንገድ እንዲመርጡ ያስችላቸዋል እንጂ እንደዚህ በሐሰት ለአላህ መቆም ጥሩ ነው ብዬ አላስብም። እንቀጥል። መስጊዶቻቸው ላይ ሰበኩ፣ ዝም አልናቸው። አደባባይ ላይ መጥቶ የምኖርበት ቦታ ላይ እንደዚህ መናገር ከቻሉ እንዴት ነው ዝም አስችሎ ይምለው? ለዚህ እንዴት ነው እሱ መናገር ማልችለው? ኖ የኔ አምላክማ ይመለካል፣ አምላክ ነው ባይሆን አንተ አይመለክም ብዬ እኔም ራሴን የምከላከልበትን መንገድ መፍጠር አለብኝ። ምክንያቱም ነገ በግድር በቃ እኮ ሊይዘኝ እኮ ነው። አሁን መጥቶ አታምልክ ተረት ነው የምታመልከው ብሎ አምላኬን ከድንጋይና ከዛፍ ጋር መድቦ ተረት ነው ካለኝ በሬ ላይ መጥቶ ይሄን ካለኝ ነገ ደግሞ ነው ቤተክርስቲያን መሄድ አትችልም ይለኛል፣ ይከለክለኛል ማለት ነው። ስለዚህ ይሄንን ነው ማለት አለብኝ። አምላኬንማ እንደዚህ ስትናገር አምላክ ለመሆኑ ምንም እንኳን እኔ ምስክርነት ባያስፈልገው ራሱን ያስከበረ እሱ ራሱን የሚያስከብር አምላክ መሆኑን ባቅም ዝም ብዬ ግን ማየት አልችልም። ልመሰክር ደግሞ እኔም ግዴታ አለብኝ። እኔ ስላልኩት አይደለም አምላክ የሚሆነው፣ እኔ ስላላልኩትም አምላክ ሳይሆን አይቀርም። እሱ አምላክ ስለሆነ የባህሪ አምላክ ስለሆነ ማለት ነው። ሰዎች አጨብጭበውለት የሾሙት ስላልሆነ፣ ሰዎች ስላላጨበጨቡለት የሚሻርም ስላልሆነ፣ ሰዎች ግን አጨብጭበው የሾሙት እንደዚህ አምላክ ተብሎ በአደባባይ ላይ የሚነገረው የሐሰት ሰዎችን እንዳያሳስት አይ እናንተ ያዛችሁት አስተምሮ ትክክል አይደለም ብዬ ራሴን ዲፌንድ አደርጋለሁ፣ አስተምሮቴን እከላከላለሁ ማለት ነው። ሰዎችን እንዳይመርዙ፣ ሰዎችን እንዳያታለሉበት ይህንን የማድረግ ሰብአዊ መፍትሄም ነው ብዬ ነው የማስበው። በዚህ ውስጥ ግን ስለሚመስላቸው የሚበሳጩ ወይንም ደግሞ ሌሎች አካላት አልሰሩትም ማለት እኔ አልሰራውም ማለት አይደለም። እኔ ሌሎች ነው ያለው፣ እኔ ዘመድኩን ነው ያለው፣ እኔ የቅድስት ሥላሴ አንድ የነገረ መለኮት ምሩቅ መምህርም የዛን ሰውዬም የዛን መምህርም አይደለሁም። እኔ ራሴ እፎይ ነኝ። ራሴን ችዬ የተሰማኝን የማምነውን የተማርኩትን የገባኝን የመመለስ ነፃ መፍት ስላለኝ ማለት ነው። ያለ መመለስ አይምሮዬ ውስጥ እየተከነከነ ለምን እዚሁ አፍኜው እኖራለሁ? መመለስ ግዴታዬ ነው። ለምን ነገ ያስጠይቀኛል። አምላኬ በአደባባይ ላይ አምላክ አይደለም እየተባለ ሰዎችን ሲያሳስቱ ዝም ብዬ ማለፌ ነገ ያስጠይቀኛል። ይህንን ሰምቼ እኮ አለፍ ስል በመኪና አደጋ ልሞት ትችላለህ። ገባ? በመኪና አደጋ እዛ ጋር አሁን እንደዛ እያለ እየሰማኸው ውስጥህ እያረረ ስታልፍ ስትሄድ ሩቅ ሳትሄድ 5 ኪሎ ሜትር ሳትጓዝ መኪና ተገልብጦ ልሞት ትችላለህ። አምላኬ እንደዚህ ስትናገር ከድንጋይና ከዛፍ ጋር መድበህ ስህተት ነው ብለህ ምላሽ ብትሰጥ ሜቢ ከመኪናው ቀርተህ ያም አደጋ ሊያልፍልህ ይችላል። ሰዎችንም ልታድንበት ትችላለህ። አናውቀውማ ነገ ምን እንደሚፈጠር ዛሬ ላይ ስለማናውቀው ማለት ነው። ስለዚህ እኔ እንደማምነው አልጀመርነውም፣ የጀመሩት እነሱ ናቸው። መጀመር ብቻ ሳይሆን በጣም እነሱ ብዙ ሰርተዋል። አይ ቲንክ እነሱ አሁን ቆመው ቢጠብቁን ራሱ በጣም በፍጥነት ብንሰራ ራሱ 10 ዓመት 20 ዓመት ሊፈጅብን ይችላል። እነሱ የጻፉትን እነሱ የዘሩትን መርዝ ማለት ነው። ምንድነው እኛ የጠበቀን ያ ቅዱሱ መንፈስ በውስጣችን ስላለ እንደዚህ አይነት አጋንንታዊ ነገሮች ወደኛ ክርስቶስ አምላክ አይደለም
ክርስቶስ እንደዚህ ነው የሚሉ ጽርፈቶችን በሞላ ያ ቅዱሱ መንፈስ ጠብቆናል፣ እንዳንመረዝ ተከላክሎልናል ብዬ አምናለሁ እንጂ እንደኛ መተኛት እንደኛ ዝምታ ብዙ ነገር ይደረግ ነበር። ግን መስራት አለብን ብዬ አምናለሁ። አሁን እየተሰራ ነው አሉ ማለት አይ ዶንት ኖ ባልሳሳት እንዳይቀየሙኝ ካሉ አላቅም እኔ አላቅም። ቤተክርስቲያን የወከለቻቸው እስልምና ላይ የሚሰሩ ለሚነሱ በመጽሐፍ ለሚነሱ እነኛን መጽሐፍቶች እያዩ ምላሽ የሚሰጡ ያው እዚህ መጽሐፍት ላይ እንዲህ ተብሏል እያሉ እየተከታተሉ ለመጽሐፍ ምላሽ የሚሰጡ በቪዲዮ ለሚሰጡ የተሳሳተ ስብከቶች በቪዲዮ ወጥተው ኡስታዝ ከሌ እንደዚህ ብሏል እያሉ ተከታትለው ምላሽ የሚሰጡ አይ ዶንት ኖ የለም አሁን ላይ ብዬ ነው ማምነው። አላቅም። ከዚህ በፊት ዩቲዩብ ላይ ያየሁት አለ መምህር ምረታብ አይቻለሁኝ የተወሰነ 1-2 ቪዲዮ ነው ምናምን እንደዛ 3 ቪዲዮ እንደዛ ነገር አይቻለሁ። በመምህር ደረጃ ምላሽ የቀጠለ አይመስለኝም። ምን ያህል እንደነበረ እንትኑን አላውቀውም፣ ዩቲዩብ ላይ ስላየሁት ማለት ነው። በጊዜው እንዴት ነበር ሁኔታው አላውቅም እሱን ዲቴል። ግን እንደዛ አሁን እየተከታተለ ፕሮግራም ይዞ በሚያነሷቸው ነገሮች ሁሉ ምላሽ የሚሰጥ ጥያቄ የሚፈጥር እነሱ ላይ በመምህር ደረጃ እኛ ጋር የለም። ከዛ በዘለለ ግን እህቶቻችን እንዲሁም ወንድሞቻችን አሉ እዚሁ ቲክቶክ ላይ የምንሰራው አይ ዶንት ኖ እነሱም ደግሞ እኛም ላያውቁን ይችላሉ። ሜቢ ከፍ ያሉ የሚሰሩ ካሉ እኛ ሳንተዋወቅ ቀርተን ተሆነ ተላልፈን ከሆነ ማለት ነው በመምህራን ደረጃ በሃይ ሌቭል የሚሰሩ ምላሽ የሚሰጡ እንትን የሚሉ ተላልፈን ከሆነ እሱ ሶሪ ላለው እኛ እዚሁ የምንተዋወቅን ሶሻል ሚዲያው ላይ የሚሰሩ አሉ ራሳቸውን ደብቀው በተለያየ ቦታ ላይ ያሉ ከስራ ጋር አብረው እየታገሉ የሚሰሩ ወንድሞቻችን አሉ። ከመምህራኖች ባልተናነሰ ሁኔታ እህቶቻችን አሉ እየተከታተሉ ሪካርዶቻቸውን እያመጡ ምላሽ የሚሰጡ አረብ ሀገር የሚኖሩ እህቶቻችን ተከታትለው ምላሽ የሚሰጡ የመምህራኖቻቸውን ቅጥፈቶች የሚያጋልጡ እህቶቻችን አሉ። በትርፍ ጊዜያቸው ከስራ ጋር ሆነው ምላሽ የሚሰጡ እነሱን ክሬዲት ለነሱ ይገባቸዋል ብዬ አምናለሁ። ከዛ በዘለለ ግን በመምህራን ደረጃ አለ ብዬ የምናገረው የለም። ይገርማችኋል፣ በእነሱ ሳይድ ማለት ነው ቤተክርስቲያንን ለማጠልሸት እና ክርስትናን ለመክሰስ በጣም እጅግ ተቆጥሮ ለቁጥር በጣም የሚያዳግት መጽሐፍ ጽፈዋል። መጽሔት አላቸው በየሶሻል ሚዲያው ኢቭሪ ነገር ማለት ነው። ካፊር ነው የሚሉን እኛን በጣም ብዙ ነገር ጽፈዋል። ለዛ እንኳ በቂ የሚሆን መልስ በመጽሐፍ ደረጃ ራሱ በኦርቶዶክስ አባቶች ዘንድ የተጻፈ ብዙ የለም። ያን ያህል የነሱ መብታቸው ተጠብቆላቸው መኖራቸው ዋስትና ኖሮት ማንም ልግደላችሁ ላሳዳችሁ ሳይላቸው ምናምን ነው የሚኖሩት። በጣም በሐሰት ለዛው በሐሰት ጽሁፎቻቸው በጣም ነው የሚያስጠሉት። ቤተክርስቲያኒቱ በሌለችበት ባልዋለችበት ነው የተጻፈውና እጅግ ብዙ ነገር አድርገዋል። ብዙ ነገር ከማሳደድ ቤተክርስቲያን ከማቃጠል ሰው ከማረድ ከመግደል ጀምሮ ብዙ ነገሮችን የሐሰት ነገሮችን ከማሰራጨት ማለት ነው። እና በዋናነት ለዚህ መልስ የሚሆን እንኳ በበቂ መጽሐፍ መጽሔት ምናምን አልወጣም። በጣም ትንሽዬ በሚባል ደረጃ ነው ወጥቶ ፊት ለፊትም መልስ በመስጠት ደረጃ አሁን እፎይ እንደተናገረው ትንሽ የተወሰነ የሞከሩ ሰዎች አሉ። ግን በስፋት ሊኬድበት ይገባ ነበር። በስፋት እየተሄደ አልነበረም ከወደኛ ቤት ሳይድ ማለት ነው። እና እኔ የሚያስገርመኝ ነገር እነሱ መብታቸው ተከብሮላቸው በዛ ልክ ቤተክርስቲያኒቱን እየሰደቡ ከፈለጉም እያሳደዱ እየገደሉ ዚስማች እየገፉ እያለ ግን በጨዋ ደንብ ተቀምጦ ዲስከስ ያደርግላቸውን ሰው ይህን ያህል ማሳደድ፣ ፌክ አካውንት መክፈት፣ ብናገኝህ እንገድልሃለን እንሰቅልሃለን ማለት ምናምን በጣም የሚያስጠላ የሚደብር ነገር ነው። በተለይ በዚህ በሰለጠነ ዓለም ዲስከስ ማድረግ፣ መወያየት፣ መተማመን በቃ አለቀ። ከዚህ የባሰ ነገር ያዋጣል ብዬ አላስብም። እና ለዛሬ ያመጣሁት ቪዲዮ ይሄ ነው። በዚህ ላይ ይብቃን ይመስለኛል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። አመሰግናለሁ።